መኃልየ መኃልይ ማለት ስባሄያተ ስባሄ ማለት ነው። የምስጋና ምስጋና ማለት ነው። ከምስጋና የበለጠ ምስጋና ማለት ነው። ከምስጋና የበለጠ ምስጋና የተባለበት ምክንያት ሙሴ ፈርዖንን በ9 መቅሰፍት በ10ኛ ሞተ በኩር በ11ኛ ስጥመተ ባሕር ካጠፋ በኋላ ንሴብሖ ለእግዚአብሔር ስቡሃ ዘተሰብሐ ፈረሰ ወመስተጽእነ ወረወ ውስተ ባሕር ብሎ ካመሰገነ በኋላ ጠላት ጠፍቶለት አመስግኖ ነው። ቅዱስ ዳዊት ደግሞ ጠላቱ ጎልያድ እነ ሳኦል ጠፍተውለት አፈቅረከ እግዚኦ በኃይሌ፣ አቤቱ ጌታዬና ፈጣሪ እግዚአብሔር ሆይ በፍጹም ኃይሌ ጉልበቴ የምትሆን አንተን እወድሃለሁ። እግዚአብሔር ኃይሌ ወፀወኔ ወእቱ የከልቦቱ፣ እግዚአብሔር ኃይሌ መጠጊያዬ፣ ብዋጋ ጉልበቴ፣ ብሸሽ የምጠጋበት አለቴ ነው ብሎ ቅዱስ ዳዊት ካመሰገነ በኋላ ዲቦራ ሲሳራ የሚባል የኢየሩሳሌም ጠላት በ900 የብረት ሰረገሎች ተጭኖ መጥቶ እነሱ ግን በእግዚአብሔር ኃይልና ቸርነት በአንዲት ውሃ ቀጅ አማካኝነት ከነሰራዊቱ ከደብረ ታቦር ተራራ ኢየሩሳሌም ወርደው ካሸነፉ በኋላ ማሕሌተ ዲቦራ የሚባል አመስግነዋል። እስራኤል ውሃ ተጠምተው በበረሃ ሲጓዙ ውሃ ካለት ላይ ፈልቆላቸው እግዚአብሔርን አመስግነዋል። ሐና መካን ሆና ስትኖር ልጅ አግኝታ እግዚአብሔርን አመስግናለች። ከነዚህ ሁሉ ምስጋና የሰሎሞን ምስጋና ይበልጣልና ስባሄያተ ስባሄ ይባላል። ለምንድን ነው የሚበልጠው ሲባል ከምስጋናዎች ሁሉ የሚበልጠው ምስጋና ቤተ ክርስቲያን ክርስቶስን የምታመሰግነው ምስጋና ነው። ቤተ ክርስቲያን ክርስቶስን የምታመሰግነው ምስጋና፣ ክርስቶስ ለቤተ ክርስቲያን የሚመልስላት መልስ፣ ቤተ ክርስቲያን ድንግል ማርያምን የምታመሰግንበት ምስጋና ከምስጋና ይበልጣልና ከብሉይ ኪዳን መጻሕፍት ይህ በስቶ የሚገኝበት መኃልየ መኃልይ ዘሰሎሞን ስለሆነ እንዲህ የሚል ማዕርግን አግኝቷል መጽሐፉ ማለት ነው። ከነገር ሁሉ እግዚአብሔርን መውለድ እንደሚበልጠው ከምስጋና ሁሉ ከፍጡራን ድንግል ማርያምን ማመስገን ከምስጋና ይበልጣል። እሷ የተመሰገነችበት መጽሐፍ ስለሆነ መኃልየ መኃልይ ተብሏል። በዚያውም ላይ ሰው በላሁ ጠጣሁ ብሎ ከሚያመሰግነው ምስጋና እግዚአብሔርን በእግዚአብሔርነቱ የሚያመሰግነው ምስጋና ይበልጣልና ሰሎሞን ለጥቅም ብሎ ያመሰገነው አይደለም። ሌሎቹ ርቦኝ ነበር አበላኸኝ፣ ጠምቶኝ ነበር አጠጣኸኝ፣ ተንቄ ነበር አከበርከኝ፣ ተሽሬ ነበር ሾምከኝ፣ ተሰድጄ ነበር መለስከኝ ብለው ነው የሚያመሰግኑት። ሰሎሞን ግን ስለምንም ጉዳይ ሳይሆን እግዚአብሔርን በእግዚአብሔርነቱ ብቻ ስላመሰገነ በዚህ ምክንያት ምን ይባላል? መኃልየ መኃልይ። አንድም ስጣዌ ስጣዌያት ማለት ነው ይላሉ። የመልስ መልስ ማለት ነው። ከጥያቄ ሁሉ የጥያቄ መልስ። ቤተ ክርስቲያን ናፍቅር አጥባተኪ እሞይን ናፈቅር ሲል ነው ይላል። ጡቶችሽን ከወይን ይልቅ እንወዳቸዋለን ይላታል ክርስቶስ ቤተ ክርስቲያንን ነው። ጡቶች የቤተ ክርስቲያን 2 ጡት የሚባሉት ብሉይ ኪዳንና ሐዲስ ኪዳን ናቸው። ጡቶችሽን ከወይን ይልቅ እንወዳቸዋለን ስትለው እሷ ደግሞ ርክሙኑ ዘአፍቀረት ነፍሴ አመሃልኩክን አዋልደ ኢየሩሳሌም በጽኑ ወበኃይሉ ለገዳም አይቴ ሆረ ወልድ ህዌ ምን ትዑቱ ወልድ ህውኪ ሰናይት ማንስት። አንቺ ከምኩራብ አይሁድ ከምኩራብ አረሚ ይልቅ የተዋብሽ ቤተ ክርስቲያን ቤተ እስራኤል ልጅ ወንድምሽን ክርስቶስ እንድናሳይሽ ምን አይነት ነው እስኪ መልኩን ንገሪን ቢሏት እሱ ወልድ ሆየ ጻዕዳ ወቀይህ ልጅ ወንድሜ ጻዕዳ በመለኮቱ በጌትነቱ ብሩሃ ባሕሪ ጻዕዳ ባሕሪ የሚሆን ወቀይህ በትስብእቱ ደሙን አፍሶ ለሰው ልጆች ድነትን ስሬትን የሚሰጥ የይቅርታ ባለቤት መከራ መስቀልን ኀፍረተ መስቀልን ለወዳጆቹ ንቆ ለጠላቶቹ መከራ የተቀበለ ፍጹም የፍጡራን ወዳጅ ነውና ብላ መልሳላቸዋለች። እሱም እንዲህ ብላ ብታመሰግነው እንቲያ የሰናይት ርግቤ መልካማ ርግብ ቤተ እስራኤል አንድም ቤተ ክርስቲያን አንድም ድንግል ማርያም ነይ ወደኔ ነይ መናሁ ክረምት ሐለፈ ዝናሙ አልፎ ሂዷል ወዝናምኒ ገባ ድሬሁ
ጽጌ አስተራይ በውስተ ምድርነ ቃለ ማይነቅ ተሰማ ጊዜ ገሚድ በጽሐ እያለ ያመሰግናታል። እህቴ ሙሽራዬ ቤተ ክርስቲያን ድንግል ማርያም አንድም ምእመን የክርስቶስ ሙሽራ የምትሆኝ ምእመን ስመናሁ ክረምት ሐለፈ ክረምት ቢወጡበት ቢወርዱበት ጭቃ ነው አዳልጦ ይጥላል። የውድቀት ዘመን አልፏል። ክረምት የረሃብ እንጂ የጥጋብ ዘመን አይደለም። የረሃቡ ዘመን አልፎልሻል። ክረምት የቅጠል እንጂ የፍሬ ዘመን አይደለም። ፍሬ አልባ አይኖራችሁበት ዘመን አልፏልና ንኢንቲአይ ሰናይት ርግቤ መልካማ ርግብ ነይ ወደኔ ብሎ ደግሞ እሱ አመስግኗታልና ቤተ ክርስቲያን ለክርስቶስ የምታቀርበው ክርስቶስ ለቤተ ክርስቲያን የሚመልሰው መልስ ከመልስ ሁሉ ይበልጣል። ንጉሥ ለሰራዊቱ ከሚፈቅድላቸው ፍትህ፣ ሰራዊት ለንጉሱ ከሚታዘዙት መታዘዝ የቤተ ክርስቲያን መታዘዝ ይበልጣል።